Black mask. Oh my gosh, how much gold? Ah. Ah. يا خوي يا خوي God damn it! እንዴ እኔ ያህል እንድደርቅ እንዴት እንደቀየሁት አላውቅም። Damn shit. Oh my god. Oh my god. Shut the fuck up. Oh my god. Oh my god. ወይኔ ወይኔ ጉንፋን ተመለሰብኝ ደግሞ። እኔ መቼ ነው ከጉንፋን የማርፈው? ስንፍና እኮ ነው ያጠባኝ። ሰነፍኩኝ። I have a 16 ቪዲዮ ለመስራት ደቂቃ ባደይ ስልኬ ፉል ብላለች እና ወይኔ 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 አሜዳዲግረው ኦ ማይ ጋድ ዛሬ ምን እንዳሰብኩኝ አላውቅም። ብላክ ማስክ አልኩኝ። አንተን ሰው ብላክ ማስክ በጣም የምወደው ግን እኔ አይደለም የመረጥኩት። የሆነች ልጅ ነበረችና የሆነ ታይም ላይ መረጠችልኝና ከዛ ሲገዛ አማረጥኳት። ይሄ ይሻለኛል ይሄ ስላት ማለት ነው። ይሄ ጥቁር ሻልሻል አለች ባይ ማለት ነው። ጥቁር ፌስ ማስክ ሻልሻል ስትለኝ ጊዜ ከዛ ማለት ነው ተጠቀም ነበርና በጣም ነበር ፋም የሚያደርገኝ ባይ ማለት በቃ የሆነ ሙልጭ ነበር የሚያደርገኝና ከዛ በኋላ ደግሞ አዲስ አበባ እንደተመለስኩኝ ቆይቼ ደግሞ ደገምኩት፣ ገዛሁት። ብዙ ጊዜ ገዛው ባይ ማለት ነው። ብዙ ጊዜ ነበር ገዛው ባይ ማለት ነው። ያው ኢትዮጵያ ካልሆነ ውጭ ሀገር ብዙ ጊዜ እንትን ግድ አልነበረኝም። ሌላ ማስኮች ነበር የምጠቀመው። ያው ኢትዮጵያ ከተመለስኩኝ በኋላ ደግሞ ከእንደገና ገዛው ባይ ማለት ነው። ላፍቶ ላይ ባይ ያለው ይሄ ያየውና ብላክ ማስክ ነው ምናምን ሲለው ያ ገዛ እንትን ማለት ነው። ወደሽ ነገራችን የምፈልገው ነገር ማለት ነው። በጣም ነው የሚመራው
መልቀቅ ማለት ነው። አሁን ሻወር አድርጌ እንትን እንዳልኩ እንደታጠብኩኝ ማለት ነው። ፊቴ ደግሞ በጣም ደርቋል ዘንድሮ በተለይ በጣም ደርቋል። አሁን ደርቋችሁ ታምሜም ስለነበረ ማለት ነው። እንደኔ የኔ ውዶች እንደምታወቀው ማለት ነው ያው ይሄንን ይመስላል ማለት ነው። ፊቴ ማስክ አድርጌበት ከዛ እንትን ካልኩኝ በኋላ ፊቴ ባዳወይ በጣም ተበላሽቷል። ምንም የማይጎዳ ፊት ነበረኝ። ዘንድሮ ግን ነግራችሁ አልችልም። የሆነ ነገር ይደረጋል፣ የሆነ ነገር ይደረጋል። ፈጸጋይ ይዋጣብኛል። የማን እድል እንደወሰድኩኝ አላውቅም። እንደዛ አይነት ነገር ችግር አልጠቃም ነበር ውዶቼ ማለት ነው። እንደዛ አይነት ነገር በፍጹም አልጠቃም ነበር እንዴ። በጣም ነበርኩ የሆነ ነገር ቶሎ መፍትሄ ቶሎ ነበር የማመጣው። ብጉር ከወጣኝ በኋላ ኦ ማይ ጋድ ብጉር እኮ ባይ ዘ ወይ ብጉር የጀመረኝ መቼ እንደሆነ ታውቁታላችሁ? ከታመምኩ በኋላ ሳውዲ ላይ ያለው ማለት ነው። ከታመምኩ በኋላ እኔ ያልደረስኩት ቦታ የለም ባዳዋይ ማለት ነው። አሁን አርፌ የተቀመጥኩት እንጂ አሁን እንደ ድሮ በሆን ኖሮ ማለት ነው። ያው አሁን በጣም ብዙ ሰው ስላወቀኝ ወደዚህ ወደዛ እያለ እየተከታተለኝ ነው እንጂ የት በደረስኩኝ ነበረ። አሁን ግን ወሬ ላይ ይቃጠላል ጊዜ ባይደውይ ማለት ነው። አልሰራም አልማርም ዝም ብለው እንትን ላይ ባይደውይ ማለት ነው። ወደ ሸል ነግራቸው የምፈልገው ነገር ማለት ነው። አውሮፓ ውስጥ ባይደውይ ማለት ነው ያው ሃይማኖት ተቃራኒ አለ። እኔ ባይደውይ ማለት ነው ምንም ሃይማኖቴን እንኳን ያው ብን ነገር ቢያጋጥመኝ ባይደውይ ማለት ነው ከአሜሪካ ውጭ ሌላ ላይም ኢቭንም ባይ ዘ ወይ የአሜሪካን ሰይጣን ነው ማየው ስበው እንጂ እኔ ሌላ አልፈልግም። ለትዳር በተለይ እኔ ማለት ነው ከአሜሪካ ውጭ አልፈልግም። ወድቼ አያችሁ ታምሩ። ኦ ማይ ጋድ ይሄ በጣም እንትን ነው። በቃ ምንድነው የሚባለው? ይሄ ተአምሩን ጸጉሬን ባንዲ እንድትን ያደረገው ባደወይ ይሄ ስንት ጸጉር እንደ እንትን እንዳለ እና ማለት ነው። ወደ ቸል ነገራቸው ፈልገው አሜሪካ እንኳን ሰይጣን የላትም። ምክንያቱ እዚህ ያለኝ ማለት ነው በንጤ ሁኚ፣ ሃይማኖትሽን ቀይሪ፣ ፕሮቴስታንት መሆን አለብሽ ምናምን ነገር አሉኝና ማለት ነው እዚህ ማለት ነው መጀመሪያ በቃ በማገባቸው ነገር ላይ ነው የሚገቡት ያልኩት ለዛ ነው እዚህ ያለኝ ማለት ነው። that's why I'm there black and then there will Mikala Kevin Mikala American there black and then welcome to my channel guys subscribe ምናምን አድርጉ እንዳረሱት ባይደይ ማለት ነው። and then ከዛ ማለት ነው ወይኔ ግን ፈቴ የሆነ እንትን ያስፈልጋል ቅባት ምናምን ነገር ያስፈልጋል። በጣም ደርቋል ጌታን ኦ ማይ ጋድ። ከዛ ማለት ነው ደርሶ የሆነች ልጅ ነበረች ደግሞ በንጤ መሆን አለብሽ ምናምን ነገር ሲለኝ በፍጹም በንጤ አልሆንም ምናምን አልኩኝ። ከዛ በቃ ስንት ነገር ውስጥ ገባን እንዴ በቃ እሷ ማለት እኮ ዝም ብላ ነው ምናምን ነገር ከዛ ሀገር እኮ በጣም እብዶች ናቸው ማለት ነው። እብዶች ናቸው ማለት ነው። ፕሮቴስታንት ሊያደርጉኝ ማለት ነው። ሊገሉ ነው የሚፈልጉት መሰለኝ አይ ቲንክ ማለት ነው። ኤኒዌር እኔ ራሴን እንዳጠፋ ይፈልጋሉ ባይ ዘ ወይ ማለት ነው። አይ ቲንክ እዚህ ሀገር ባይ ዘ ወይ ማለት ነው እንዴት እንደሚያዳክሙኝ ነበር ሲያስቡ የነበሩትና ደርሶ እኔ ለምንድን ነው ያልተነኮልኩኝ? ያህል ገራ ገባኝ እኮ እቺ ሀገር ላይ የሚደረገውን ነገር በቃ በጠቅላላ ነው የሚያፈዘኝና እንደሱ I'm so surprised guys ማለት ነው። ኢቨንም ባይ ዘ ወይ አረብ ነበረ ያ የደፈር ያረብ ማለት ነው ለሱ ተብሎ ማለት ነው። ግን እነዚህ ሀገር ሰዎች ነበረ የሚተባበሯቸው ወደ እነርሱ ነበረ የሚሄዱት ምናምን ነገር እና እንደርሶ እቺ ሀገር በጣም ቀሽም ሀገር ስለሆነች ባይ ዘ ወይ ማለት ነው ውዶቼ ኤኒዋን ራሱን መጠበቅ አለበት። ሀገሪቷንም እንደርሶ እየተፈጠረ ያለው መናወጥም በጣም ከባድ ነው ውዶቼ ማለት ነው። ሰዎች ምን ማድረግ እንዳለባቸው አይደለም እኔ ማለት ነው
ለራሳቸው እንኳን ምን ማድረግ እንዳለባቸው አውቀው ባይዘይ ማለት ነው። እኔ ባላደርግም ሌላ ሰው ያደርጋል ብሎ ይሽቀዳደማል ባይዘይ በተገኘ ማለት ነው። ሰው ጅብና ባይዘይ ማለት ሰው ለመብላት ማለት ነው። በልቶ ያው እስኪሞት ድረስ እንኳን ሊበላ ሊጠቀምበት ማለት ነው። አንተ ሰው ባይዘይ እስከዛ ድረስ ነው ሰው ክፋቱ ባይዘይ ከዛም በላይ ነው። እውነት ለመናገር ፈጣሪ ፈርቶ የሚተው ሰው የለም ማለት ነው። እሱን ነገር እንድታውቁልኝ እፈልጋለሁ ወጥቼ ማለት ነው። ምንድነው ይሄ በጣም ከምርጥ ሌላ ሀገር ሰው ባይዘይ ባል ማለት ነው። አሜሪካዊ የሆነ በቃ አሜሪካዊ ወንድ ይመቸኛል ባይዘይ ማለት ሰልችቶኛል። እኔ በጣም ነው የምሰላቸው ሰው ማስረዳት ሽሩ ማድረግ ምናምን ነገር በጣም ነው የሚያስጠላኝ። ሰው ጋር ነው የምላቸው። ኢቭንም እኔ ያህል እኮ እልህ ያዘኝ ለምንድን ነው ታውቁታላችሁ? ሰው ከማየት በቃ ሰው አየሁኝ እኔዋን ከተረዳው በኋላ ማለት ነው በቃ እልህ ያዘኝና ማለት ነው በቃ በጭራሽ ከአሜሪካ ውጭ ላይ መልኩ በቃ ይሄ ነገርም የሆነ መልእክት አለ እንደዚህ የሚሆነው እንደልሶኔ በቃ ፈጣሪ መስማት አለብኝ። ታስዋይ ለኔ የምትሆንልኝ ነገር እኔ ዝቅተኛ ዝቅ ያልኩ ሰው ሊሆን ይችላል ከፍ ያልኩ ሊሆን ይችላል እንደማለት ነው እንጂ እኔ ደህና ሰው ነኝ ግን ማለት ነው። ማለት ራሴን ዳውን አላደርግም ለማለት ነው። ባይዘይ ማለት እናንተም ዳውን እንዳታደርጉ ራሳችሁን እንትን ሰው ማለት ነው። እንደን ሰው ማለት ነው። ከዛ በቃ እኔንም መስማት አለብኝ ተስፋይ። ስለዚህ ያው አላማዬንም ወደ አሜሪካ ስለሆነ ያው አንድ ላይ ይሆንልኛል ባይዘይ ማለት ነው። ቤተሰብም አለኝ ከምንም ከማንም በላይ ላያቸው የምፈልጋቸው ቤተሰቦቼ ባይዘይ ማለት ነው። እኔ ድሮውንም ቤተሰቦቼን በጣም ነበር የምወዳቸውና አሁንም እወዳቸው ይሆናል አሁንም ማገኛቸውንም እዛ ብዬ ነው የማስበው። ባይዘይ ፖዚቲቭ መሆን ጥሩ ነው ባይዘይ ማለት ነው። እና ነገራቸው የምፈልገው ነገር ማለት ነው እንደርሰው እንደዛ ነው። ስለዚህ ማለት ነው ምንም ቢሆን እኔ ባይዘይ በጣም መንገዴንም ከሳትኩኝ ማለት ነው እንደዛ መንገዱ የሳት አሜሪካው ነው የምፈልገው እንጂ በፍጹም እዚህ የተጨማለኩ ማለት ነው። ለጊዜው መሆን አለበት ይሄ የማሳልፈው ነገር ማለት ነው። ፎርኤቨር እንደዛ እያልኩኝ ማሳለፍ ለኔ ከባድ ነው ባይዘይ ማለት ነው። በቃ ችግር የለውም ክፉም ነሽ ታስጠያለሽ እንደዚህ ነሽ እንደዛ ነሽ ብለኝም በቃ የሀገሬ ሰው ይበለኝ ባይዘይ ማለት ነው። ደልሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ anywhere የኔ አላማ እንደዛ ነው። I have no any special አላማ ባይዘይ ማለት ነው። እኔ የማስበው ኤኒ ታይም እንደዛ ነው። እኔ ብዙ ጊዜ ብዙ ነገር ስለማላካፍላችሁ ምን ታስብ ይሆናል ምን እያሰበች ነው ምናምን አሁን በቃ እድሜዋ ከሄደ ሃይማኖት እንትን በሃይማኖቷ ላይ ተስፋ ከቆረጠች ሰይጣን ከተቀየረች ካሰለጠናት እስላም ካደረግናት ዳውን ካደረግናት ጭንቅላቷን እንትን ካፈዘዝናት ወይም በመተት ምናምን ካሰርንባት ምናምን ብላችሁ የምታስቡ ሰዎች ማለት ነው። ይሄ ሰማይና ምድር የፈጠረ ማን እንደሆነ ታውቃላችሁ? ፈጣሪ። ስለዚህ I believe in God and then I would save እንደሚያኝ አምናለሁ ባይዘይ ብዙ መፈላሰፍ አልፈልግም ባይዘይ ማለት ነው። እንደርሶ ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው የሚሆነውን ነገር ከፈጣሪ ጋር እናያለን። ግን ማለት ነው እኔ እንዳልኳችሁ ማለት ነው ከአሜሪካ ውጪ ማንም ምንም በቃ አልፈልግም። በቃ ለማንም በቃ መሰቃየት መድከምም አልፈልግም። ገባችሁ? እንደን ሰው I don't give a shit and then I never give up and then መንገዴን እቀጥላለሁ ሁል ጊዜ ማለት ነው።
ግራ የምታጋቡ ሰዎች ባይዘው ማለት ነው። እኔ ለራሴ ግራ ተጋብቻለሁ። እንግዳ ሆኜ አውሮፓ ውስጥ ጋብቼ የሚገጥመኝን ነገር የሚሉኝን ነገር ሊያደርጉኝ የሚፈልጓቸውን ነገሮች በሙሉ ግራ ተጋብቻለሁ። ወንድ ላይ ፍቅር ላይ ምን ላይ ትኩረት አላደርግም። እንዴት ነው እኔ ከዚህ ባርነት የምወጣው? እኔ ባርነት ሆኖ ነው የሚሰማኝ። ይሄን ነው የሚኖረውን ህይወቱ አይደለም ባይ ዘ ወይ ለኔ ባይ ዘ ወይ ማለት ነው። ኢቭን እኔ አይ ዋዝ ላይፍ እኔ ህይወት ነበረኝ። አሁን ግን ህይወት የለኝም። ኢቭን ባይ ዘ ወይ ማለት ነው። እንትን ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ምክንያቱ ምንድነው ጠገበች ምናምን ነገር ልትሉ ትችላላችሁ። ግን እኔ ራሴ ለፍቼ ጠርቼ ማለት ነው ባህርና ሳራ አሸግሬ ነው የመጣሁት እዚህ ሀገር በግዴታም ቢሆንም ያላሰብኩት መንገድም ቢሆንም ባይ እኔ ለፍቼ ነው እንጂ የገባሁት ማንም ሰው አስገብቶኝ ወይም ደግሞ ማንም ወንድ አይደለም። እኔ ራሴ ነው የመጣሁት። ለዛውንም ነው ባይ ወይ እንደዚህ ብዬ የምናገረው እንደር ሰው ማለት ነው። እኔ ሁሉ ጊዜ ማለት ነው እንድታውቁ የምፈልገው ነገር ማለት ነው ራሴንም ማስወጣት የምፈልገው ባይ ወይ ማለት ነው። ያው ይሄን ያህል ወንድ ላይ ትኩረት ስለማደርግ አይደለም። አሁን ወጣትነት ታይም ላይ የሚያያችሁ ሰው የሚፈልጋችሁ ሰው ለነገርም ሊሆን ይችላል፣ ለፍቅርም ሊሆን ይችላል፣ ለጥቅም ሊሆን ይችላል። አይታጣም። ለዛ ነው ባይ ብዙ ጊዜ ምላሽ እንሰጠው። ያ ገና ገብተን ማለት ነው ምንድነው እቺ ልጅ ከወንዶች ውጭ የምትሰራው ነገር ለወንዶች ብላ ነው እንደ ሄደችው? አትሰራም እንዴ? አትነቃም እንዴ? ራሷን አታነሳም እንዴ? ቤተሰቦቿን አትረዳም እንዴ? ምናምን ነገር ነው ሰው የሚባለው ውጭ ሀገር ከሄደ ባይደው ማለት ነው። እኔ ደግሞ እንደ ማንኛውንም ስደተኛ ቤተሰቦቼ ረድተውኝ ሄድኩት እንጂ መቼስ ከሰማይ ፈጣሪ እንትን አድርጎኝ